እናደምጣለን። Strong message is being delivered by Maga KLT. ሲዳማ ጨምበላላ በዓል የሀላባ ህዝብ በዓል ነው። አንደኛ ይሄ በዓል አብሮነት ላይ ወንድማማችነት ላይ የሚፈጥረው ስሜት በጣም ትልቅ አስተዋጽኦ አለው። የሲዳማ ጨምበላላ በዓል መከበር ከጀመረበት ጊዜ ጀምሮ የሀላባ ባህል ቡድኑን አጠቃላይ ሉካኑን ቡድን ይዞ መጥቶ በበዓሉ እየታደመ ይገኛል ለበርካታ ጊዜ። ይሄ ደግሞ የሚያሳየው ምንድነው? ወንድማማችነትን፣ አብሮነትን፣ የባህል ትስስር ማለት ነው። የባህል ትስስርን የሚፈጥር የጋራ አብሮነትን የሚፈጥር ወንድማማችነትን የሚፈጥር በዓል ስለሆነ ትልቅ አብሮነትን ይፈጥራል፣ ወንድማማችነትን ይፈጥራል። እንደ አገር እንደዚህ አይነት በዓላት መከበሩ እንደምታውቁት የሀላባ ሴራ በዓል በተከበረ ጊዜ ሲዳማ በጣም በርካታ ብሎ መጥቷል እኛ ጋር። ስለዚህ እኛም እንደዚሁ ሲዳማ በሚከበር ቱቼ ጨምበላላ ሲከበር መተን እኛም እየታደምን እንገኛለንና ፍቅሩ ብዙ ነው። እህትማማችነቱም ወንድማማችነቱም ደስ ይላል። አሁን ግፋታ ስንከበር የሲዳማ ብሔር ተወላጆች አጠቃላይ ወላይታ ሄዶ ያከብራሉ ከኛ ጋር ማለት ነው። ይሄ ወንድማማችነትን ትስስር ያጠናክራል። እኛም ደግሞ የነሱ አሁን ፊቼ አይደ ጨምበላላ ለማክበር ወንድማማችነትና እህትማማችነትን ለማክበርና ለማጠናከር ወደዚህ መተናል ማለት ነው። እጅግ በጣም ደስ ይላል ማለት ነው። አብሮነትን፣ ፍቅርን ሁለመና ሁሉ በቃ አብሮ ለመስራትን ይገልጻል፣ አንድነትን ይገልጻል፣ ፍቅርን ይገልጻል። እኛም በጥሩ ሁኔታ እነሱም ደግሞ ሲዳማ ባህላቸውን ይዞ ስጦታ ይዞ ይሄዳል። ያውዴ በአመት ሲከበር እኛም ደግሞ ስጦታ ከትላልቅ አለ ተባሉ ከአመራሮች ጋር ከባህል ተጫዋቾች ጋር አንድ ላይ ሆነን ፍቅራችን ለመግለጽ ብለን አንድነታችን በዛ በአብሮነታችን እየገለጸን የመጣነው። ከምባታ ማህበረሰብ የዘመን መለወጫ የሆነውን የመሳላ በዓል ሲያከብር ሲዳማ መጥቷል። አሁን ሲዳማ ደግሞ የዘመን መለወጫውን ፊቼ ጨምበላላ ሲያከብር ደግሞ የከምባታ ማህበረሰብም ደግሞ ሊጠያየቅ መጥቷልና በዚህ በመጠያየቅ መሃል ውስጥ የሀገራችን ብልጽግና እንደሚረጋገጥ ጭምር ማሳያም ጭምር ነውና ይሄ አብሮነታችን ጥንት የነበረ ነው። ጥንት የነበረ የመተሳሰር የአንድነታችን የህብረታችን ውጤት ነውና ይሄ ደግሞ ሊቀጥል ይገባል እላለሁ። በዓሉን ለመታደም መጥቷል። ከወላይታ፣ ከሀዲያ፣ ከከምባታ፣ ከሀላባ እንዲሁም ያልጠራዋቸው ሌሎች ብሔሮች እዚሁ በዓሉን በጉዱማ ላይ እያከበሩ ነው ያሉት። ይህ የሚያሳየው ብሔሮች ብሔረሰቦች አንድነታቸውን ህብረታቸውን የሚያጠናክሩበትና አንዱ የአንዱ ድምቀት እንደሆነ ማሳያ እንደሆነ አይተናልና ይሄ ትስስር ዛሬ ብቻ ያለ ሳይሆን ከዚህ በፊትም የነበረ እዛም በዓላት ሲኖሩ ሄዶ የሚያከብሩበት ሀዘንም ደስታም አንድ ላይ የሚካፈሉበት የወንድማማች ህዝብ ትስስር የሚታይበት ሁናቴ ነው ያለው። ለቀጣይ ትውልድ እንዲተላለፍ በተለይ አባቶች፣ ምሁራን ከሊቅ እስከ ደቂቅ ሁሉም ሰው ሁሉም የማህበረሰብ ክፍል ይሄ ነገር በትክክለኛው ነገር ለማህበረሰባችን እንዲደርስ ከትውልድ ወደ ትውልድ እንዲተላለፍ የምሁራኑም የአባቶችም ጭምር አስተዋጽኦ አለበት እላለሁ። ወጣቱም ትውልድ ሲመጣ ይሄንን አንድነት ትስስርን አጠናክሮ ወንድማማችነትን አጠናክሮ ባህሉ ሳይበረዝ ደግሞ ለሌሎች ማስተላለፍና ለሌሎች ማሳየት ከአባቶች መማር አለበት። ከሌሎች ወንድም ህዝብም መማር ባህልን ማሳደግ የሚናው የወጣቱ ስለሆነ ይሄንን ማስቀጠል አለበት ብዬ አምናለሁ። እነዚህ ባህሎች ሳይበረዙ ለህዝብ ማብረሰው ለማሰብ ወጣቱ የአባቶችን ባህል መቀበል አለበት። አባቶች እያቆዩትን ባህል እሴቶችን ተቀብሎ ለቀጣይ ትውልድ ማስተላለፍ አለበት። ሌላ ዓለማት የሚኖሩ ባህሉ ለማክበር ሲመጡ የቱሪስት ፍሰትንም ይጨምራል፣ ገቢንም ያመጣል። በጣም ብዙ ቱሪስቶች እየመጡ ይጎበኛሉ፣ ባህሎችን ያሉና አንደኛ ከገቢ አንፃር የራሱ ሆነ ትልቅ አስተዋጽኦ አለው። ሁለተኛ ደግሞ ኢትዮጵያ እንደዚህ አይነት ባህላት አላት ወይ እንደዚህ አይነት በጣም አስደማሚ የሆኑ ባህላቶች አሏቸው የሚለውን ነገርም ለማወቅ ለቱሪዝሙ ዘርፍ መንግስትም የሚሰጠው ትኩረት በጣም ትልቅ ስለሆነ ስለዚህ የተለያዩ የሀገር ውስጥም የውጭ ቱሪስቶች እየመጡ እየጎበኙት ነው የሚገኘውና እኔ ለቱሪዝሙ ዘርፍ ትልቅ አስተዋጽኦ ለሀገራችንም ኢኮኖሚ የራሱ ሆነ አስተዋጽኦ ያበረክታል ብዬ አስባለሁ። ሲዳማ ዞን ነው ቦታዎች